ይስጥልን ውድ ተመልካቾቻችን እንደምናላችሁ ለተሰኞ ሚያዝያ 19 2018 የናሆ የሰዓቱን ዜና ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር ሰናይት ንጉሴ አብራችሁ ቆያለሁ። አብራችሁን ቆዩ። ቀዳሚ ወዳደረግነው የሀገር ውስጥ መረጃዎቻችን ስናልፍ በሳውዲ አረቢያ ከ200 በላይ ኢትዮጵያውያን ወጣቶች የሞት ፍርድ ተፈረደባቸው ተባለ። ይህ መባሉን ተከትሎ የትግራይ ወጣቶች ጉዳይ ቢሮ መንግስት ለጉዳዩ አስቸኳይ ትኩረት እንዲሰጥ ጠይቋል። ቢሮው ለኢትዮጵያ የውጭ ጉዳይ ሚኒስቴር በላከው ደብዳቤ የተባለው የሞት ቅጣት ለማስቆምና ለታሳሪዎቹ አስፈላጊውን ጥበቃ እንዲደረግ ከሳውዲ ባለስልጣናትና ከዓለም አቀፍ የሰብአዊ መብት ተሟጋቾች ጋር እንዲነጋገር ጠይቋል። የትግራይ ወጣቶች ጉዳይ ቢሮ ኃላፊ አቶ ሀዲስ ሱባጋዳይ ለአዲስ ስታንዳርድ እንደገለጹት ወጣቶቹ በሳውዲ አረቢያ አሲር ግዛት አብሃ አካባቢ በሚገኘው ካሚስ ሙሻይት እስር ቤት ውስጥ ከእጽ ጋር በተያያዘ ወንጀል ተከሰው ይገኛሉ። ኃላፊው አክለው በአሁኑ ወቅት ከ200 በላይ ወጣቶች በዚያው ታስረው በጅምላ የሞት ፍርድ ተፈርዶባቸዋል ያሉ ሲሆን ብዙዎቹም ቅጣቱ የሚፈጸምበት ጊዜ በመጠባበቅ ላይ እንደሚገኙም ገልጸዋል። ቢሮው ብሎክ 5 በተባለው ክፍል ውስጥ ብቻ የሚገኙት 64 ታሳሪዎች በማንኛውም ጊዜ የሞት ቅጣቱ ሊፈጸምባቸው እንደሚችል መረጃ የደረሰው ሲሆን ሌሎቹ 150 ታሳሪዎች ደግሞ በተለያዩ የእስር ክፍሎች ውስጥ ይገኛሉ። ቢሮው ለቤተሰቦቻቸው ደህንነት ሲል የተጎጂዎችን ስም ለጊዜው ለሚዲያ ይፋ ባያደርግም መረጃውን ለዓለም አቀፍ ድርጅቶች ለማካፈል ማቀዱን ጠቁሟል። አቶ ሀይሽ የፌዴራል መንግስት በጉዳዩ ላይ ያሳየውን ዝምታ በመተቸት ከውጭ ጉዳይ ሚኒስቴር የምንጠብቀው በመቶዎቹ የሚቆጠሩ ዜጎቻችንን በጅምላ ሊገደሉ ባለበት ሁኔታ ላይ እያሳየን ያለው ዝምታ እንዲያበቃ ነው። ይህ ዝምታ ለሀገር ውርደት ነው ብለዋል። የውጭ ጉዳይ ሚኒስቴር ቅጣቱ እንዲቀነስ ምህረት እንዲደረግላቸው ወይንም ከተቻለ ወደ ሀገራቸው ተመልሰው ቅጣታቸውን እንዲጨርሱ ዲፕሎማሲያዊ ጫና እንዲደረግ ቢሮ ጠይቋል። በሱዳን በኤርትራና በኢትዮጵያ ሰላም እንዲሰፍንና ውይይት እንዲጀመር በካርቱም የተመሰረተ ቀጠናዊ ጥምረት ጥሪ ያቀረበ የሱዳን የኤርትራና የኢትዮጵያ ተወካዮች ያካተተ ቀጠናዊ ጥምረት በሚያዝያ 15 ቀን 2018 ዓ.ም በካርቱም ባካሄደው ስብሰባ ሰላምና አብሮነት እንዲሰፍንና ግጭቶች እንዲያበቁ ጥሪ ማቅረቡን የሱዳን ዜና አገልግሎት ዘግቧል። የኤርትራ የሱዳንና የኢትዮጵያ የማህበረሰብ ተወካዮች ጥምረት ስብሰባ የቀጠናው ህዝቦች በሰላምና በመረጋጋት ለመኖር ያላቸውን ፍላጎት የሚያንጸባርቅ መሆኑንም ገልጸዋል። በተጨማሪም የአብሮነት እሴቶችን በማስተዋወቅ ጥላቻና ግጭት እንደሚቃወም ዘገባው አመላክቷል። ከትግራይ፣ ከአማራ፣ ከኦሮሞና ከሶማሌ ማህበረሰቦች የተውጣጡ ተወካዮች እንዲሁም ከሱዳንና ከኤርትራ የመጡ ልዑካን በጋራ በመሆን አመጽ የሚቃወም አንድ አቋም መያዛቸውን ገልጸዋል። ተሳታፊዎቹ ውይይት ቀጠናዊ ትብብርና ለሀገራት ሉዓላዊነት ክብር መስጠት ለዘላቂ ሰላም አስፈላጊ መንገዶች መሆናቸውን አጽንኦት ሰጥተውበታል። ተሳታፊዎቹ ድንበር ተሻጋሪ ግንኙነቶችን ማጠናከር አስፈላጊ መሆኑን በመጥቀስ በድንበር አካባቢ በሚኖሩ ማህበረሰቦች መካከል መስተጋብር እንዲፈጠርና የአንድነትና የሰላም እሴቶች እንዲጸኑ ጥሪ አቅርበዋል። ስብሰባው ለቀጠናው ህዝቦች የተረጋጋና የበለጸገ መጻኢ ጊዜ ለመፍጠር በጋራ ለመስራት ቃል በመግባት መጠናቀቁን ዘገባው ጨምሮ ገልጿል። በአዲስ አበባ ከተማ ባለፉት 9 ወራት ከ4000 በላይ የፍቺ ምዝገባ መከናወኑ ተገለጸ። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በ2018 በጀት ዓመት ባለፉት በ9 ወራት ውስጥ በወቅታዊ በዘገየ ጊዜ ገደብ ባለፈ ልደት 324363፣ የጋብቻ 28604፣ የሞት 19448፣ የጉዲፍቻ 278 በአጠቃላይ የአምስቱም ኩነቶች 382309 አፈጻጸም ምዝገባ ማድረጉን አስታውቋል። በተጨማሪም በበጀት ዓመቱ በ9 ወራት ውስጥ 4452 ወቅታዊ የፍቺ ምዝገባ ተደርጓል። ከጤና ተቋማት በሚመጣ የማሳወቂያ ወረቀት የተመዘገበ የልደትና የሞት 78.04% ምዝገባ በማድረግ የእቅዱን 84.63% ለማከናወን መቻሉን የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ ለብስራት ሬዲዮ ተናግረዋል። በሌላ በኩል 142159 ያላገባ ማስረጃ አገልግሎት የሰጠ ሲሆን 600589 ነዋሪዎች በዘመናዊ ቴክኖሎጂ በመመዝገብ አገልግሎት መስጠት ተችሏል። ከተሰጠው የነዋሪነት መታወቂያ ውስጥ የዲጂታል 99.78%፣ ማኑዋል 0.22% ማድረስ መቻሉን ነው የተገለጸው። የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ በበጀት ዓመቱ በ9 ወራት ውስጥ ያስመዘገባቸው ውጤቶችና የነበሩትን ጥንካሬዎች በመያዝ በቀጣይ የመጨረሻ ሩብ ዓመት ውስጥ በእቅድ ተይዘው ያላለቁ ስራዎችን የሚጠናቀቅበት ይሆናልም ብለዋል። ተቋሙ ከማዕከል እስከ ወረዳ ባለው አደረጃጀት የሚገኙ አመራሮችና ባለሙያዎች እንዲሁም ባለድርሻ አካላት ሙሉ አቅማቸውን ተጠቅመው በመስራት የተሻለ ውጤት ማስመዝገብ ይጠበቅባቸዋል ሲሉ አክለዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ኢኮዋስ የወባ በሽታን ለማስወገድ የተጠናከረ ክልላዊ ስትራቴጂ እንዲኖር ጥሪ ያቀረበ። የምዕራብ አፍሪካ ኢኮኖሚ ማህበረሰብ ኢኮዋስ ወባን ሙሉ በሙሉ ለማስወገድ ቀጠናዊ ስትራቴጂዎችን ለማጠናከር ያለመ ጥሪ አቅርቧል። ህብረቱ በሴራሊዮን ዋና ከተማ ፍሪታውን 27ኛውን መደበኛ የጤና ሚኒስትሮች ስብሰባ በትናንትናው ዕለት ሚያዝያ 18 ቀን 2018 ዓ.ም አካሂዷል። ለሁለት ቀናት የተካሄደው ከፍተኛ ስብሰባ የጤና ሚኒስትሮች፣ የመንግስት ተወካዮች፣ የቴክኒክና የፋይናንስ አጋሮችና የቀጠናው የጤና ባለሙያዎችንም አሰባስቧል። የሴራሊዮን ፕሬዝዳንት ጁሊየስ ባዳባዮ በመክፈቻው ላይ ባስተላለፉት የጽሑፍ መልእክት እንደገለጹት ስብሰባው በክልሉ እጅግ አሳሳቢ ከሆኑ የህዝብ ጤና ተግዳሮቶች መካከል አንዱ የሆነው ወባን ለመከላከል የጋራ እርምጃ ለማሳደግ ያለመ ነው ብለዋል። ከወባ ቁጥጥር ወደ ሙሉ በሙሉ ማጥፋት ለማሸጋገር የተጠናከረ በመረጃ የተደገፈና አዳዲስ የጤና ስርዓቶችን መተግበር እንደሚያስፈልግም አሳስበዋል። እንደ አውሮፓውያን አቆጣጠር በ2015 ጀምሮ በዓለም አቀፍ ደረጃ የወባ በሽታን ለመከላከል በሚደረገው ጥረት መሻሻል የታየበት ቢሆንም አሁን ላይ ግን መቀዛቀዙን የሴራሊዮን የጤና ሚኒስትር አውስቲን ደምቤ ጠቁመዋል። ደምቤም አክለው በክልሉ ውስጥ የምላሽ አቅምን ለማሻሻል የሀገር ውስጥ ኢንቨስትመንትን፣ አዳዲስ መፍትሄዎችንና ጠንካራ የጤና ስርዓቶች እንዲጨመሩ መጠየቃቸውንም አናዶሉ ዘግቧል። እስራኤል ሊባኖስ ውስጥ በፈጸመችው ጥቃት 14 ሰዎች ሲገደሉ ህጻናትን ጨምሮ 37 ሰዎች መጎዳታቸውን የሀገሪቱ ጤና ሚኒስቴር አስታወቀ። የደረሰው ጉዳት ከመገለጹ አስቀድሞ የእስራኤል ጦር ቃል አቀባይ በተለያዩ የደቡባዊ ሊባኖስ መንደሮች የሚገኙ ነዋሪዎችን ለቀው እንዲወጡ አስጠንቅቀውም ነበረ። ነዋሪዎቹ በአፋጣኝ መውጣት እንዳለባቸው የሚያስጠነቅቅ መልእክት የጻፈው ጦሩ እዚያው መቆየት ህይወታቸውን አደጋ ላይ እንደሚጥለውም ገልጸዋል። የእስራኤል ጦር ከቆይታ በኋላ የሂዝቦላ ወታደሮችና የእስራኤል መከላከያ ሰራዊት ወታደሮች ላይ ጥቃት ለመፈጸም ይውላሉ ያላቸው የደቡባዊ ሊባኖስ ስፍራዎችን በከባድ መሳሪያና የአየር ጥቃት መምታቱን አስታውቋል። ሂዝቦላ በፈጸመው ጥቃት የ19 ዓመት የእስራኤል ወታደር መገደሉና 6 ሰዎች መቁሰላቸውንም ተገልጿል። እስራኤልና ሊባኖስ ለ3 ሳምንታት የሚቆይ ተኩስ አቁም ተግባራዊ እንዲሆን ባለፈው ሳምንት ሐሙስ ዕለት መስማማታቸውም ይታወሳል። ይህ ስምምነት በየትኛውም ጊዜ ራሷን ከታቀደ አይቀሬና ቀጣይነት ያለው ጥቃት ለመከላከል አስፈላጊውን እርምጃ በሙሉ የመውሰድ መብት ለእስራኤል ተሰጥቷታል። ተኩስ አቁሙ ተግባራዊ መሆን ከተጀመረ አንስቶ እስራኤልና ሂዝቦላ አንዳቸው ለሌላኛቸው ስምምነቱን በመጣስ ከሰዋል። 14 ሰዎችን ከገደለው ጥቃት አስቀድሞ ቅዳሜ ዕለትም የእስራኤል ጦር የሂዝቦላ ወታደራዊ ይዞታዎችን ባላቸው ስፍራዎች ላይ ጥቃትን ፈጽመዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የሰዓቱን ዜና የተከታተላችሁትን ይመስሉ ነበረ። ከዜናዎቹ ጋር ሰናይት ንጉስ ያብራችሁ ቆየው። መልካም ቀን ይሁንላችሁ።